በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን። ጤና ይስጥልኝ። የዛሬው ጉዞአችን የሻርጃዋን ርዕሰ አድባራት ሳሊተ ምሕረት ቅድስት ማርያም ቤተክርስቲያንና አካባቢውን ለመቃኘት ነው። ይህ በሐልዋን ክፍለ ከተማ ያርሙክ ቀበሌ የሚገኝ አካባቢ የከተማዋ አብያተ ክርስቲያናት በሙሉ ሰብሰብ ብለው የተገነቡበት ስፍራ ነው። በቦታው ስንገኝ የመኃልየ ጽጌ ጸሎተ ቅዳሴ ከሚጀምርበት ከማለዳው 6:30 ቀድመን ስለነበር ብዙ ምዕመናን በደጅ ተሰብስበው የደብሩን መከፈት ሲጠባበቁ አግኝተናል። በዚህ የአብያተ ክርስቲያናት መንደር ኢትዮጵያውያኑ በጥገኝነትና በኪራይ የሚጠቀሙበትን የአርመን ቤተክርስቲያን ጨምሮ የቅዱስ ማርቲን አንግሊካን፣ የቅዱስ ጎርጎሪዮስ ኦርቶዶክስ፣ የቅዱስ ሚካኤል ካቶሊክ፣ የማርቶማ የህንድ፣ የሶሪያ ቅድስት ማርያም ያዕቆባውያን፣ የሩሲያ ቅዱስ ፊልጶስ እና ሌሎችም አብያተ ክርስቲያናት ጎን ለጎን ተደርድረው ይገኛሉ። የኢትዮጵያዋ ቤተክርስቲያን ከረጅም ዘመን ጀምሮ ከጽዋ ማህበር እስከ ሰንበት ትምህርት ቤትና ሙሉ ቤተክርስቲያን ስትደርስ የራሷ ሕንፃ አለመገንባቷ ቅር ቢያሰኝም ወገኖቼ በየዕለቱ ተሰባስበው የአምላካቸውን ስም የሚጠሩበትና እርስ በርሳቸውም የሚጽናኑበት ስፍራ አለማጣታቸውን ደግሞ ሳስብ ደስ ያሰኘኛል። እንደ ዛሬው ባለ የሰርክ ቅዳሴ ምንም እንኳ የተጋነነ ምዕመን ቁጥር ባይኖርም በተያያዘው የቪዲዮ ክሊፕ ላይ እንደተመለከተው እንደ ትንሣኤ እና ሌሎች መሰል ታላላቅ ክብረ በዓላት ላይ እጅግ በጣም ብዙ ምዕመን ቤተክርስቲያኑን አልፎ አካባቢውን ያጥለቀልቀዋል። ስለሆነም በአቡዳቢ የተገኘው ዕድል በሻርጃም እንዲደገም በጸሎትም በገንዘብም በዲፕሎማሲም ርብርብ ማድረግ ቢያንስ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሕንፃ እንዲኖር መስራት ያስፈልጋል። በተያያዘም ለዜጎቹ ደህንነት እየሰራ ያለው ኤምባሲና መንግስት በየቤቱ በቤት ሰራተኝነት በር ተዘግቶባቸው የሰንበት ቅዳሴ እንኳ መካፈል ላልቻሉ እህቶቻችን ድምፅ ሊሆናቸው ይገባል እላለሁ። በመጨረሻም ምዕመናን ከቅዳሴ በኋላ ሰብሰብ ብለው የሚጨዋወቱበትና ሻይ ቡና የሚሉበት ኢትዮጵያ ሬስቶራንትም በአቅራቢያው በሁለት ቅርንጫፍ አገልግሎት እንደሚሰጥ ተመልክቻለሁ።